በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ወስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። ከሰሞኑን አንድ ውዝግብ ከፍተኛ የሆነ ነውጥን አስነስቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን በሆኑ አባት የተሳሳተ ትምህርት ምክንያት ብዙዎችን አስቆጥቷል። አብዛኛው መምህራንም በዚህ ዙሪያ በርካታ አስተያየታቸውን እየሰጡ ይገኛሉ። እግዚአብሔር በፈቀደ ጊዜ ቤቱን ያጸዳልና ምናልባት የኚህ አባት የተሳሳተ ትምህርት ሆን ተብሎ ክርስቲያኖችን ለማሳሳትና ተሐድሳዊ እንቅስቃሴን ለማስፋፋት የተነሳ እንደሆነ የአደባባይ ሚስጥር ነው። እግዚአብሔርም ይህንን ሚስጥራቸውን ያውቃልና በአደባባይ እነሱን አጋልጧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለዚህ ንግግራቸው ትልቅ ውሳኔ አስተላልፈውባቸዋል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦቻችን እንደምንቆያችሁ፣ የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና እየጠየኩኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየኩኝ። ስብከቱን የሰበኩት አባ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሲሆኑ የሰበኩበት ቦታ ደግሞ ባለሀብቱ አቶ ጸጋዬ ለስቅለት ባዘጋጀው የአዳራሽ መርሃ ግብር ላይ ነው። እኛም የተመለከትነው ስብከት የ51 ደቂቃ ቪዲዮ ነው። የስብከታቸው ርዕስም የሰባ ግብዣ የሚል ሲሆን ቅዱሳን መጽሐፍትን በግዕዝ ጠቅሰው በአማርኛ ተርጉመው በቀጥታ ወደ ራሳቸው ትችት የሚያዘነብሉበት አካሄድ የተከተሉበት ነው። ርዕሳቸውን የመረጡበት የመጽሐፍ ቅዱስ ክፍል ኢሳይያስ ምዕራፍ 25 ከቁጥር 6 ላይ ያለውን እነሆ አምላካችን ልዑል እግዚአብሔር የሰራዊት ጌታ በዚህ ታላቅ ተራራ የሰባ ግብዣ ያደርጋል፣ ያረጀ የከረመ የቆየ የወይን ግብዣንም ያደርጋል፣ በወገኖች ላይ የተጣለውን መጋረጃ በአሕዛብ ላይ የተዘረጋውን መሸፈኛም ያስወግዳል የሚል ነው። ስብከቱ የተሰበከው ክርስቶስ በዕለተ ዓርብ የከፈለውን የቤዛነት ሥራ ለማሳየትና የቀኒቱን ታላቅነት ለማጉላት ይመስላል። የመረጡት የሰባ ግብዣ የሚለው ርዕስ አብ ለሰው ልጆች ያዘጋጀው ያረጀ የከረመ የወይን ጠጅ ሲሆን ታላቅ ግብዣ የተባለውም አንዴ ተበልቶ ለዘላለም የማያስርበውን አስደናቂ ግብዣ በመሆኑ ነው። እዚህ ላይ ስለ ሰባኪው አስተያየት ብንሰጥ ርዕስ አመራረጣቸውም ይሁን ለመረጡት ርዕስ የሚጠቅሷቸው መጽሐፍት ጥንቅቅ ያሉ ናቸው። ግዕዙን አማርኛውንም በደንብ አድርገው አቀናጅተው የሚጠቅሱ ብቻ ሳይሆን ንባቡን የሚረዱበት ለሰማያውያኑ የሚያቀርቡበት መንገድ ቀልብን የሚስብ ነው ማለት ይቻላል። በሌላ በኩል ደግሞ ከስብከታቸው ለመታዘብ እንደሞከርነው ሁለት ወጥ ችግሮች አሉባቸው። አንደኛው የመጽሐፍቱን ንባብ አስቀድመው በግዕዝ ከዚያ በአማርኛ ካስከተሉና ቀጥሎ የሚገቡት የራሳቸው ትርጓሜና ብይን ወደ መስጠት ነው። ይህ ከተለመደውና በተጠቀሰው ንባብ ላይ ከጥንት ጀምሮ ሊቃውንቱ እንዴት እንደተረጎሙት እንዴት እንዳመሳጠሩት ካስረዱ በኋላ ወደ ሕይወታቸው መተርጎም የሚለውን ስልት ያላገናዘበ ሆኖ አግኝተነዋል። ሁለተኛ በሚያነሷቸው ርዕሰ ጉዳዮች ሁሉ ንባቡን ለሐሜትና ሌሎችን ለመዝለፊያነት ወይም ትውፊት ለማጣጣል ይጠቀሙበታል። ይህ በወንጌል ስም መሸቀጥ ወይም ወንጌል ለራስ ፍላጎት ማስገደድ ሆኖ አግኝተነዋል። ይህ መንፈሳዊነት ሳይሆን ፖለቲካዊነት ነው የሚባለው አይደለም። ወንጌል መድረክ ላይ ተቆሞ ሐሜት መቼም ቢሆን የትም ቦታ ቢነገር ነውርም ኃጢአትም ነው። ይህ ወደ ጎን የሚተኩሱት ወይም ከውጭ ሆነው ወደ ቤተክርስቲያን ትውፊትና ስርዓት ላይ የሚያደርጉት ተኩስ ጥሩ የነበረውን ትምህርታቸውን ፈጽሞ ገሎባቸዋል። ዝርዝር ትችቱ የሚያተኩረው ከጉዳዩና ከመረጡት ርዕሰ ጉዳይ ጋር የማይገናኙ ወይም ባያካትቷቸው ስብከታቸው ምሉ ከመሆን የማያግዳቸው ነገሮች ብቻ ሳይሆን በዓላማና የተደራጀ በሚመስል መልኩ ባስተላለፏቸው ስህተቶች ላይ ነው። ሊቀ ጳጳሱ ቢያንስ 5 የሚሆኑ ጉዳዮች ላይ በቤተክርስቲያን ላይ ትችት አቅርበዋል ወይም ተሐድሷዊ እናም ፕሮቴስታንታዊ ድምጽን አስተጋብተዋል ብለን እናስባለን። ስህተቱ ከዚህ ቢልቅም ከዚህ ቀጥሎ የምናተኩረው በአምስቱ ስህተቶቻቸው ላይ ብቻ ይሆናል ማለት ነው። አንደኛ ከ13ኛው ደቂቃ ጀምሮ ስለ ኦሪት ያላቸው ትችት ምልከታ ኦርቶዶክሳዊ አይደለም። እንዲህ ይላሉ እሳቸው
የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ደግሞ ሕግ ናት ይላታል። ኦሪት ገዳይ ነች፣ ጨካኝ ነች። ኦሪት ጥላ ናት። እግዚአብሔር ኦሪትን አሳልፏል። የኦሪቱ መስዋዕት አልፏል። የኦሪት መስዋዕት ወይም ሕገ ኦሪት ማለት የወላጅ ቤት ማለት ነው። እንደ እናት አባት ቤት የሚቆጠር አንድ ሰው እናት አባቱ ቤት እስከ ተወሰነ ጊዜ ድረስ ነው የሚኖረው እንጂ እድሜ ልኩን ለእርሱ መኖሪያ ሊሆነው አይችልም። በዚህ ዘመን 40፣ 50፣ 60 ዓመታቸው ድረስ ተዘፍዝፈው የሚኖሩ አሉ። ይህ ምልከታ ኦርቶዶክሳዊ አይደለም። ኦሪት ጨካኝ አይደለችም። ኦሪት ሞግዚት ነበረች። እናት ወንጌል እስከምትመጣ ልጆችን በአሳዳጊነት የጠበቀች ናት ኦሪት። ቅዱስ ጳውሎስ ኦሪት ኃጢአቴን አበዛችብኝ ያለው ሕግ የሚያስቀምጡትን ነገሮች ዘርዝራ ቆጥራ ስለምታሳውቅ ነው። ያለ ሕግ ሲያደርገው የነበረውን ሕግ ስትመጣ ስለከለከለችው ቆጠረችብኝ፣ አበዛችብኝ አለ እንጂ ኦሪት በሞግዚትነቷማ አመስግኗታል። ኦሪት የተሰጣትን ሚና ተወጣለች። ኦሪት ያልተሰጣትን ታሳካ ዘንድ አልተጠየቀችም። በሌላ በኩል መጽሐፋዊ መረዳት ልጆች የወላጆች ወራሾች ናቸው። ከአባቴ ቤት መኖሪያ አዘጋጅቼላችኋለሁ ያለውም ለዚህ ነው። የአባታችን ወራሾች ነን። የሊቀ ጳጳሱ ንጽጽርና ምሳሌ በዚህ ረገድ ደካማ ነው። በዋነኛነት ግን ይህ ምልከታ የታድሶና የፕሮቴስታንት ነው። ኦሪት ማለት ዋዜማ ናት በማለትም ተናግሯል። ዋዜማ ፍጹም በዓል ማለት አይደለም። የእስራኤል ትልቁ ችግራቸው የኦሪትን የዋዜማ ድግስ ከበቂ በላይ በልተው ሆዳቸው ስለሞላ ነው ታላቁ የአዲስ ኪዳን በዓል ያመለጣቸው። ዛሬም ኦሪት ላይ ተቸክረው የቀሩ በጽድቄ በገድሌ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉ የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው እዚህ ላይ ዋዜማን በኦሪት በዓልን ደግሞ በወንጌል መስለው ከተናገሩ በኋላ ከላይ እንዳልነው ወደ ሐሜት ነው የገቡት። በመሰረቱ የአይሁድ ችግራቸው ሊቀ ጳጳሱ እንዳሉት ዋዜማን ከሚገባ በላይ በልተው በመጥገባቸው አይደለም። ዋዜማውማ የሚያጠግብ ቢሆን ምን ችግር ነበረው? ጉዳዩ ዋዜማው ያጠግብ ነበር ወይ ነው። ያ ማለት ኦሪት ሰዎችን ማዳን ወይም መቤዠት ችላ ነበር ወይ የሚል ነው። ኦሪት ድግሱን አንዴ ተበልቶ ለዘላለም የማያስርብ ነው ወይ? ኦሪት ካጠገበችማ የወንጌል መምጣት ለከንቱ ሆነ ማለት ነው። ባይሆን አይሁድ ዋዜማውን አክብረው ዋናውን በዓል ሳያከብሩ ቀሩ ወይም በዋዜማው በቃቸው ቢሉ ያማረ ነበረ። በሌላ በኩል ከደቂቃዎች በፊት ኦሪት ጨካኝ ናት ያሉት ነው ያለ ሰው ኦሪትን ዋዜማ ወንጌልን ደግሞ በዓል ሲያደርጋቸው ዋዜማን ጨካኝ እያለ እንደሆነ እንዴት ይዘነጋል? ዋዜማ ዋናውን በዓል መቀበያ ናት፣ መቆያ። ኦሪትም ዋናዋን እናት ወንጌልን ለመቀበል የቆየንባት ሞግዚት ሕግ ናት ቢሉ ያማረ ነበረ። ሌላው በዚህ ክፍል ያቀረቡት ዘለፋ ነው። ዛሬም ኦሪት ላይ ተቸንክረው የቀሩ በጽድቄ በገድሌ በትሩፋቴ ድናለ ብለው እንደ ኩራት የሚናገሩ የእግዚአብሔርን ልጅ ደም የዘነጉ የረሱ ብዙዎች አሉ የሚለው ነው። ይህ ተሐድሷዊና የፕሮቴስታንቶችን ኦርቶዶክስን በተመለከተ የሚናገሩት እንቶ ፈንቶ የሆነ ሐሜት ነው። ይህ ጽንፍ የያዘ ምልከታ እኛን አይመለከትም። ሊቀ ጳጳሱ ከውጭ ወደ ውስጥ የጮሁት ያስባለውም ይህን መሰል ንግግራቸው ነው። አባታችን የአይሁድን ክፋትና ደግነት ባነጻጸሩበት ክፍል ላይም ሌላ ስህተት ሰርተው ነበረ። እንዲህ ይላሉ። እኛ መቼስ የአይሁድ ከክፋታቸው ደግነታቸው በጣም የከፋ እንደሆነ እንገምታለን። ከክፋት የከፋ ደግነት ውሃ ጠማኝ ባለ ጊዜ ጉሮሮን የሚሰነጥቅ መራራ ሐሞትን አቀረቡለት። እርሱ በመስቀል ላይ እየሰቀሉት ይህንን የመሰለ ስረወጥ የሆነ ልብስ መቅደድ የለበትም፣ ይልቁኑ ለደረሰው ይድረስ ብለው በልብሱ ላይ ጣት ተጣጣሉበት። ያ ማለት ዓይንን አጥፍቶ ለግንባር እንደመጨነቅ እግርን ቆርጦ ለጫማ እንደማሰብ ማለት ነው። እነርሱ ፍርፋሪ ጨርቅ ላይ ነው የሚጣሉት። እኛ የጨርቅ ጉድ ሊያነጋግረን አይችልም። እኛ ጨርቅ ላይ አይደለንም፣ ዋናው ላይ ነን፣ መድኃኒቱ ላይ ነን፣ ፀሐዩ ላይ ነን ያለነው። እኛ በጨረቃና በከዋክብት አንጨቃጨቅም። ዋናው ፀሐይ አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ በቀራንዮ የተደገሰው ታላቁ ግብዣ ስጋዬን ብሉ ደሜን ጠጡ ብሎ አሳልፎ የሰጠው ነው። ይህ ንግግራቸው በተጣርሶ የተሞላ ብቻ ሳይሆን ከቅዱሳን መጻሕፍት ከሊቃውንት ብሎም ከፈጣሪ ጋር የሚያጣላቸው ነው። ሲጀመር አይሁድ ተጠማው ሲላቸው ሆምጣጣ ማምጣታቸው ክፋታቸውን እንጂ ደግነታቸው አይደለም። አባታችን በንጽጽሩ ለከንቱ ደከሙ። ሲቀጥል ልብሱን ሲካፈሉ አሁንም የክፋታቸው ጥግ የሚያሳይ እንጂ እንዳልኩት ዓይንን አጥፍቶ ለግንባር እንደመጨነቅ እንዳሉት ያለ ቅንጣት የመጨነቅ መንፈስ የለውም። ለአባታችን ችግር የሆነባቸው ንግግሩ የእሳቸው ሳይሆን የተሐድሶና የፕሮቴስታንትና ከውጭ ወደ ውስጥ የተጮኸ መሆኑ ነው። እኛ ጨርቅ ላይ አይደለንም ምን ማለት ነው?
የክርስቶስ ጨርቁ ዋጋ የለውምና አይሁድ በመከፋፈል ደከሙ እያሉ ነው። አባታችን በርካቶች የቅዱሳንን ጥላቸውን ጨርቃቸውን እየነኩ የሚፈወሱ መኖራቸውን አላነበቡም ይሆን ወይስ ማጣጣል የፈለጉት ምንድነው? ፀሐይ ላይ ነው ያለነው እኛ በጨረቃና በከዋክብት አንጨነቅ ማለትስ ምን ማለት ነው? አባ ጊዮርጊስ ዘጋስጫ በሰዓታቱ ቅዱስ 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 እግዚአብሔር ብለው በተናገሩት ላይ ሲቀጥሉ እንዲህ ብለው ነበረ። ሊቁ በጥንቃቄ ነው ግብሮሙ በማለት ጨረቃና ከዋክብት ስራቸው በሌሊት ይፈጽሙ ዘንድ አሰለጠናቸው ያለው ብርሃናቸው ያበሩልን ዘንድ አላለም። የብርሃናቸው ምንጭ ፀሐይ መሆኑን ያውቃልና ሚና አላቀያየረም ወይም አልተምታታበትም። የጨረቃና የከዋክብት ግብራቸው ከፀሐይ የተቀበሉትን ብርሃን በሌሊት መግለጥ ነው። ፀሐይ ክርስቶስ፣ ጨረቃና ከዋክብት ደግሞ የቅዱሳን ምሳሌ የሆኑት ከዚህ ንጽጽር ነው። ጨረቃና ከዋክብት ከምንጩ ፀሐይ ከተቀበሉት ብርሃን በሌሊት ጨለማ እንደሚገልጡት ቅዱሳን ከፀሐይ ጽድቅ ክርስቶስ የተቀበሉት ክብርና ጸጋ በሌሊት በሚመስሉት ጨለማ ዓለምን ለማብራት ነው የሚተጉት። ብርሃናችሁ በሰው ፊት ይብራ ያላቸውም ደግሞ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኔ የዓለም ብርሃን ነኝ ካለ በኋላ እኔ ዓለምን ስላበራው እናንተ ምንም አታድርጉ አላለም። ይልቁንም ብርሃናችሁ በሰው ፊት ይብራ መልካሙን ስራችሁ አይተው አምላካችሁ ያመሰግኑ ዘንድ እያለ አባታቸው ቅዱስ እንደሆነ እነርሱም ቅዱሳን ይሆኑ ዘንድ አዘዛቸው እንጂ። ለዚያ ነው ይህ የተቆነጸለ ትችታቸው ከመላው ወንጌል ጋር ያጋጫቸው የምንለው። ለዚህ ነው ጩኸቱ ከንቱ የሆነ የታድሶ የፕሮቴስታንት እንቶ ፈንታ ያስባለው። ሁለተኛ ከ20 ደቂቃ ጀምሮ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ፣ ልጇ ቤዛ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው የሚለው ንግግራቸው ብዙ ክርስቲያኖችን አስቆጥቷል። የዲያብሎስን የስህተት ስብከት ሰምታ ሴቲቱ ለሰው ሁሉ ሞት አመጣች። የብርሃን መልአክ ብስራት ሰምታ ዳግማዊት ሔዋን ድንግል ማርያም ይሁንልኝ ብላ ሕይወትን አመጣች። የመጀመሪያይቱ ሴት ሔዋን ለእውነት ሳይሆን ለሐሰት ታዛለችና ስለሞታችን ነቀፍናት። ሁለተኛይቱ ሔዋን ድንግል ማርያም ግን የእውነት ብስራትን ሰምታ ታዛለችና እናመሰግናታለን። አካላዊ ቃል ሊዛመደን ወዶ ወደ ባሪያችን መምጣትን በወደደ ጊዜ የባሪያችን መመኪያ ልትሆን ለመመረጥ የበቃች እርሷ ነችና ስለሁላችን ባህሪያችንን ወክላ የተቀበለች እርሷ ነችና ስለዚህም እናታችን ቅድስት ድንግል ማርያምን ቤዛችን እንላታለን። ሶስተኛ የክርስቶስ ፈራጅነትን አማላጅነት በተመለከተ ያለውን ፕሮቴስታንታዊ ተሐድሳዊ ትችት ከስብከታቸው ጋር የግድ የሚላቸው ባይሆንም ዓላማቸው ቤተክርስቲያን መጎንተልን ከውጭ ሆኖ መተኮስ ነውና በሚያስብል መልኩ ሮሜ ምዕራፍ 8 ከቁጥር 34ን አንስተዋል። እንዲህም ይላሉ። አሁን በእኛ ቤትና በሌላ ቦታ እንደ ትልቅ መጨቃጨቂያ ተደርጎ በሮሜ ምዕራፍ 8 ከቁጥር 34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለውም እኮ። አባቶይ የሚያደርጉትን አያውቁምና ይቅር በላቸው በሉቃስ ምዕራፍ 23 ከቁጥር 34 ላይ ይህ የተናገረው የይቅርታውና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ አንድ ጊዜም የተናገረው ቃል ለዘላለም ይሰራል በማለት ተናግረዋል። ይህንንም ያነሱት ከውጭ ያሉት አካላት ቤተክርስቲያን ላይ የሚያነሱትን ለማጥራት ቢሆን ኖሮ ባላስነቀፋቸው ነበረ። ነገር ግን አሁን በእኛ ቤትና በሌላ ቦታ እንደ ትልቅ መጨቃጨቂያ ተደርጎ የሚለው አባባል ራሳቸውን ሶስተኛ ወገን አድርገው ያቀረቡበት ኦርቶዶክስ ይህንን የማታምን የማታውቅ አስመስለው የሚከሱበት ክስ ያስተጋቡበት ሌላኛው ስህተታቸው ነው። በመሰረቱ ለማብራሪያነት ያቀረቡት ጥሩ ቢሆንም በሌላው ቤት አማላጅ ነው ሲሉ ምን እያሉ እንደሆነ ለምን እንደምንቃወም ሳይናገሩ ነው ጥቅሱን ለክስ ያነሱት። አራተኛ ከ40ኛው ደቂቃ ጀምሮ ስለ ፊያታዊ ዘይማን ያነሱበትና በዚያው ላይ የትርጓሜ ባህልና ትውፊትን አጥብቀው የተቃወሙበት ክፍል ነው። ቀደም ብሎ ከ37ኛ ደቂቃ ጀምሮ በሰሙነ ሕማማት የምናደርጋቸውን መከራውን፣ ማሰብን፣ ስግደቱን፣ መንባቡን የሚቃወም የሚመስል ንግግር ተናግረዋል። ነገር ግን እኛን በጣም ያስገረመንና በስህተት የተሞላው ንግግራቸው ያልነው በሚከተለው ውስጥ ነው። እንኳን ለኛ ይቅርና በቀኝ የተሰቀለውን ፊያታዊ ዘይማንን ታስታውሱታላችሁ በማለት ንግግራቸውን ጀመሩ። ይህን ሰው በጣም ነው የምወደው። እኛ በእንደዚህ አይነት መከራ ተይዘን ሳለን በእውኑ እግዚአብሔርን አትፈራውምን? እኔ እናንተ የሚገባንን ቅጣት ተቀብለናል። ይህ ግን ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራለት? ማን ነው አይኑን ያበራለት? ሌላ ነገር አይደለም። አባቶ የሚያደርጉትን አያውቁምና ይቅር በላችሁ የሚለው ቃል ነው። ሌላውን ድርሰት ነው፣ ተረት ነው፣ ተውት።
ሊቀ ጳጳሱ ይህን የሚሉት ስለ ፈያታዊት ዘየማን በትርጓሜ ውስጥ ያለውን ማንነቱን በተመለከተ የተቀመጠውን ታሪክና ሀተታ ነው ድርሰትና ተረት የሚሉት። ይህ የጥራዝ ነጠቆች የተሐድሶና የፕሮቴስታንት ክስ ነው። ሊቀ ጳጳሱ ንግግራቸውን ሲጨርሱ ስለምንተቸው አሁንም እንስማቸው። ስለዚህ ምን አለ? ጌታ ሆይ በመንግስት በመጣ ጊዜ አስበን አለው። አሳስበኝ አላለም። አሳስበኝ አላለም ሲሉ አማላጅነትን እየተቃወሙ መሆኑን ልብ አድርጉ። ድምጹ የተሐድሶና የፕሮቴስታንት ነው ያልነውም ይህንን መሰል ንግግራቸውን ይዘን ነው። ከዚያ በመቀጠል በዚያ ያን የተዋረደውን የተሰቀለውን እርቃኑን እንደሱ የተሰቀለውን የመንግስት ባለቤት መሆኑን አውቆ መለኮታዊ እግዚአብሔር መሆኑን አውቆ ጌታዊ በመንግስት በመጣ ጊዜ አስበኝ፣ እስኪ እንደነሱ እንሁን። እግዚአብሔር ለዚህ ሰው እድል ይስጣው። በእውነት በጣም እድለኛ ሽፍታ ነው። እኛ መቀባባት ስለምንወድ እንደዚህ ተሸክሞ ምርኩስ ተሰብሮበት እርሱ አይቶንም አያውቅም። እንዴት የትያየናል? እውነቱን ነው እንጂ መናገር ጌታን የዛን ዕለት ብቻ ነው ያየው። ክርስቶስ እኮ ልዩነት ነው። ሁለቱ ሽፍቶች እንኳን ተለያዩ በክርስቶስ። ለመግደል ተባበሩ ነበረ፣ ለመስረቅ አይለያዩም ነበረ፣ ለመፍረድ አንድ ነበሩ፣ ችግር አልነበረባቸውም። ግን በክርስቶስ ተለያዩ። ለምን? ክርስቶስ እውነት ነው። እውነት አንዲት ቅንጣት የማትከፈት ጥያቄ የማይነሳባት ኮሜንት የማይሰጥባት እውነት። ጌታው በመንግስት በመጣ ጊዜ አስበኝ። በዚህ ደረጃ የተዋረደው ሰው እውነተኛ አምላክ መሆኑን አውቆ ጌታዊ በመንግስት በመጣ ጊዜ አስበኝ አለ። ቤተልሔም ሲወለድ ሰባሰገድ ወርቅና ዕጣን ከርቤ ሲያቀርቡለት አልነበረም። ፈያታዊ ዘየማን ወደ ግብጽ ሲሰደድም አላየውም አልነበረም። ፈያታዊ ዘየማን ቃና ዘገሊላ ላይም አልነበረም። በቀኝ የተሰቀለው ሽፍታ ደብረ ታቦር ላይ ብርሃነ መለኮቱ ሲገለጥም አልነበረም። ሲጠመቅና አባቱ የመረጥኩት ልጄ ይህ ነው ሲልም አላየም አልነበረም። ነገር ግን ቀን አገናኛቸው። አሁንም ይህ በስተት የተሞላ ንግግራቸው እንተቸው። እኛ መቀባባት ስለምንወድ እንደዚህ ተሸክሞ ምርኩስ ተሰብሮበት እርሱ አይቶንም አያውቅም እንዴት ያይናል? እውነቱን ነው እንጂ መናገር የሚለው ንግግራቸው ችግር ያለበት ቁንጽልና ኦርቶዶክሳዊ ያልሆነ የተሐድሶና የፕሮቴስታንት ጩኸት ነው። እኛ መቀባባት ስለምንወድ እንጂ ያሉት የፈያታዊ ዘየማን ታሪክ በትርጓሜ መቀመጡ መነገሩ ነው። ፈያታዊ ዘየማን እመቤታችን ወደ ግብጽ ስትሰደድ መንገድ ላይ ካገኛቸው ሽፍቶች አንዱ ነበረ የሚለውን ነገር አሁን ሊቀ ጳጳሱ ጥያቄ መጠየቅ ይቻላል። ለመሆኑ እርሱ ይህንን ከመጽሐፍት ስላላገኙት አልተቀበሉም እንበል። እርሱ አይቶንም አያውቅም እንዴት ነው ያየን? እውነቱን ነው እንጂ መናገር ጌታን የያዘ ዕለት ብቻ ነው ያየው ያሉት በምን ማስረጃ ነው? የዛን ቀን ብቻ ያየው መሆኑን ከየት አገናኙት? ሁለቱ ሽፍቶች ሲሰርቁ ይተባበሩ እንደነበረ አላዩም፣ አብረውም አልነበሩም። ከየት አገኙት? የግል ትርጓሜና ፍልስፍናዎትን ለማስተላለፍ ተጻፈን ማጣጣል ምን የሚሉት ነው? ተቃርኖ አይታይቦትም ወይ? ሽፍታውስ ለስለ ክርስቶስ አይቶም ይሁን ሰምቶ የማያውቅ መሆኑን ከየት ያልተጻፈ ነውና ከየት አመጡት የሚለው ጥያቄ ለመጠየቅ ያስገድደናል። አምስተኛ በመጨረሻው ከ47 እስከ 20 ጀምሮ ስለ መስቀል ያላቸው ተቃውሞ ያሳዩበትና በትርጓሜ ከመናፍቃኑ ጋር የተስማሙበት ጠባብ የሆነ ትርጉም ያለበትን ንግግር የተናገሩበት ነው። ይህንን ብዙ አንሄድበትም። ልክ እንደ ቤዛ ትርጉም መስቀልንም መከራ ብቻ ተብሎ እንዲተረጎምና ዕፀ መስቀሉ ትርጉም የሌለው መስቀል መስሎ እንዲታይ ጥረት ያደረጉበት ክፍል ነው። በጠቅላላው ስብከታቸው በርካታ ችግሮች ያሉበት ከውጭ ወደ ውስጥ የተጮኸ ውጫዊ አካልን ለማስገደድ ወይም የሆነ እኩል ዓላማን ለማስፈጸም የሚመስል ነቀፋ ወይም ትችት ገፋ ሲልም በቤተ ክርስቲያን ላይ የተደረገ አሉባልታ ወይም የስተት ትምህርት ነው። ከላይ ትችት ያቀረብንባቸው ንግግሮች ሳይጨምሩ የሰበኩት ስብከት ቢሆን ኖሮ ስብከታቸው እንዴት ያማረ በሆነላቸው ነበረ። ዳሩ ግን ዋና በሚመስለው ስብከታቸው አስታከው ሊያስተላልፉ የፈለጉት ሌላ ዋና መልእክት ከላይ የተቸነው በመሆኑ ምንም ልንቀበለው አንችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የማህበራት ምዝገባ ክትትል ቁጥጥር መምሪያ ፍኖተ ጽድቅ ጠቅላይ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ አስተላልፋለች። መመሪያው ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርዕቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተክርስቲያንን ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት
ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉ እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልዕተ ጉባኤ ጽድቅ በተሰጠው ደንብ መሰረት በማህበራዊ መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠር ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ 5 ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል ሲል መመሪያውን ያስተላልፋል። መመሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፉ ትምህርቶች፣ ቪዲዮዎች በአስቸኳይ ከማህበሩ የዩቲዩብ ቻናል እንዲወርድ እንዲያደርግና በዕለቱ የተላለፈው ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርቡ ጥብቅ መመሪያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተላልፏል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ አዲስ መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ ሰናይ ጊዜን ተመኘው ከቃል ሚዲያ።